ሌላ እምነት ውስጥ በነበርክበት ቀደም ብለን አውርተናል። ስለ እስልምና ያሉ ተውቶች አሉ። አንዳንዶቹ ምንጫቸው አይታወቅም ብለኛል አይደለ? በቃ ዝም ብሎ በማስረጃ በኑሮ ያልተደገፈ ዝም ብሎ ቲዮሬቲካሊ የሚነገሩ ነገሮች ናቸው። ነገር ግን አንተ የእስልምናን ጥናት እስልምናን ማንበብ ስለ እስልምና ማወቅ ጥያቄ መጠየቅ ከጀመርክ በኋላ እንደው ምናልባት ያስደነገጡ እውነታዎች ይኖሩ ይሆን ስታውቃቸው? ኦኬ እንደዚህ ነው እንዲህ ያስባሉ? ምንድነው? እኔ አሁን 1 ዓመት ከ6 ወር አካባቢ ነው በነገራችን ላይ ጠየቅኩት። ነፃ ሁኜ በጣም መሰረታዊ በሆኑ የክርስትና አስተምህሮቶች ላይ ለሁሉም ሃይማኖቶች ነበር የምጠይቀው፣ ለሙስሊሙም ለክርስቲያኑ። አብዛኛው ድሮ የነበርኩበት ሁሉን አይደለም ከዛ ውጭ ያሉትን መናገር ስለማልችል ማህበራዊ ሚዲያ የሚጠቀሙት ክርስቲያኖች ግን 2 ነገር ነው የሚመልሱልኝ፣ እርግማንና ስድብ። ለጥያቄ ደግሞ ስድብና እርግማን መልስ ሊሆን አይችልም። ስለዚህ መድኃኔዓለም ይድፋህ፣ ጌታ በቆምክበት ይቅር፣ የካድከው ጌታ ይካድህ። እኔ ለጠየቁት ጥያቄ መልስ አይደለም። ለምጠይቀው ጥያቄ ኦልሞስት 99% የሚመልሱልኝ ሙስሊሞች ናቸው። አስደንጋጭ በሆነ ሁኔታ ማለት ነው። ስለዚህ እኔ ጠይቃለሁ፣ ለምንድን ነው ስለምሳሌ እግዚአብሔር ራሱን በራሱ ያጠፋው ብዬ መጀመሪያ ጥያቄ እሱ ነው። ከሱ በላይ ማን አስገዳጅ አጋል ገጥሞት ነው? ሰጪው እሱ ነው። የተሰጥቶም የተገደለው ደግሞ እሱ ራሱ ነው። ትንሽ ኮንፊውዥን ይፈጥራል ይሄ። ለዚህ መልስ ስጡኝ እስቲ። እግዚአብሔር ለኔ ብሎ የሚሞተው ከሱ በላይ ማን አስገድዶት ነው? አካል አለ ከሱ በላይ? ለማን ነው ግብር የገበረው? ይሄ ፊዳ ያደረገው ለማን ነው? ራሱን በራሱ። ለዚህ መልስ አምጡ። መልስ የለም። ስድብ ነው፣ እርግማን ነው፣ ዛቻ ነው፣ ማስፈራራት ነው። እነዚህኞቹ ደግሞ ይመልሳሉ መልስ። እና የ1 ዓመት ከ6 ወር ጥያቄ ውጤቱ ምን እንደሚሆን አላቅም፣ ግን በስነ ስርዓት ብትመልሱ ፕሪቪሌጁን ብትጠቀሙ ቆንጆ ነው እያልኩ በዛም መሃል ላይ ገባና ከእስልምና በጣም አንድ የገዛኝ ነገር ምንድን ነው፣ በብዙ አስተሳሰቦችና አመለካከቶች ነበር እኔ ስራመድ የነበረው። የመጀመሪያ ክርስትናን ስቀበል የተቀበልኩት መካነ ኢየሱስ ነው፣ ፕሮቴስታንት የሆንኩት የመካነ ኢየሱስ የደሴ መካነ ኢየሱስ ቸርች አባለኝ። የደሴ መካነ ኢየሱስ ደግሞ ከአብዛኛው ፕሮቴስታንት ጋር ማያገባባት ብዙ ነገር አለ። እኛ ምንድነው በዳግም ጥምቀት አታምንም መካነ ኢየሱስ። ለምሳሌ መካነ ኢየሱስ ሲሆን በኦርቶዶክስ የተጠመቅኩት ጥምቀትን እዚህኛም ላይ በእምነት ቆጥሬ ነው እንጂ የምቀጥለው አዲስ ጥምቀት አልጠመቅም። በእኛ ጊዜ ልሳን አትቀበልም። ከኦርቶዶክስ ካልቸር ስለመጣን ደግሞ እሷ ቄስ አላት፣ ዲያቆን አላት። ቅዱስተ ቅዱሳን ቦታ የሚባል አለ፣ የመካነ ኢየሱሱ ቄስ የሚቀድስበት እና ከነበርኩበት ሃይማኖት ጋር የሚዛመድ የሚቀራረብ ነገር መካነ ኢየሱስ ነው። እዛ ጋር ቆርበን ከዛ ደግሞ ሌላ አመለካከት እያለ መጨረሻ ላይ እስልምና ልቀበል ግን የነበረኛ አመለካከት አንድ ሶርስ አለ፣ አንድ ምንጭ አለ። ያ ምንጭ ደግሞ በሃይማኖት አይገለጥም፣ አይመለክምም፣ አይካድምም፣ አይከበርምም፣ አይናቅምም። ስለዚህ በሃይማኖቱ ቤት ያለው አላህም ሆነ እግዚአብሔር ፌክ ነው ፌክ ነው። ስለዚህ ያ ሶርስ አንድም አይደለም ሶስትም አይደለም፣ አንድም ቁጥር ስለሆነ ነው። አንድ ከተባለ እንደኔ አንድ ቦታ ነው የሚገኘው፣ ሶስትም ከሆነ ቁጥር ነው። ስለዚህ በእስላምና በክርስቲያን መሃል ልዩነት የለውም። እነሱ ሶስትም አሉ፣ እናንተም አንድ ቁጥር ነው እየጠቀሳቸው ያላችሁት ነው። ስለዚህ ያ ሶርስ አንድም አይደለም ሁለትም አይደለም ሶስትም አይደለም። ስፕሪት በቁጥር አይጠቀስም። ያን ደግሞ የምትክደው የምትቀበለው እኔ ገንዘብ የምሰጠው እኔ የምዘምርለት እኔ የምጮህለት እኔ የምሰግድለት ከሆነ አስገዳጅ ነገር ነው። እሱ ደግሞ ተምሬ ነው ገና። ስለዚህ ይሄ ሃይማኖት ቤት ያለው እግዚአብሔር እና አላህ እዛው ይቀመጡ። ሶርስ አለ። ያ ሶርስ በሁሉም የሚኖር ህይወት ነው ብዬ ነው የማምነው። ከዛ በኋላ ነው ይሄን ሶርስ ግን መንፈሳዊነት ደግሞ ማንነት አለኝ እኔ። አሁን ብዙ ሰዎች ኤቲስት እንደሆንኩ አድርገው ነው የሚቆጥሩት፣ እግዚአብሔር የለም የሚል አድርገው ነው የሚቆጥሩኝ። እንደዛ አይደለም። እንደዛ አልነበርኩም። ደው አንደርስታንድ ያረክበት ነው። እንደዛም አልነበርኩም፣ እንደዛም ልሆንም አልችልም። ስሪቴም እንደዛ አይሆንም። ስለዚህ ያን ፈጣሪ ሃይማኖት ነው እንጂ የከፋፈለው አንድ አምላክ አንድ አባት አለ። ያ ሶርስ ደግሞ እስላም፣ ኦርቶዶክስ ምናምን ጴንጤ የሚለው ሰዎች ያመጡት እውቀት እንጂ የእግዚአብሔር አይደለም ነው። እንደ ሃይማኖት ማንነት ቢሆን ከእያንዳንዳችን ጋር አብሮ እንደ አፍንጫ እንዳይን ይፈጠር ነበር ነው። ስለዚህ በዚህ ስል ግን ስፒሪቹዋልነት አለኝ እኔ፣ የሆነ ደግሞ የሚፈልግ ደግሞ ማንነት አለኝ። ከዛም ልሸሽ አልችልም። ግን የራሳችን ጀማ አለን፣ ያንን አምላክ ደግሞ እናመሰግናለን ምናምን አለ ሌላ ራሱን የቻለ እንትና። እስልምና ስለ ሶርስ ሲያወሩ ያ ለአላህ የሚሰጡት ሪስፔክት አመለካከት ቁጥሩ ብቸኝነቱን ለማስረዳት እንጂ የሆነ እንደዚህ እኔ እንደማምነው ስላሴ አካል እንዳልሆነ እጅም አለው ሲሉ ይሄ የሰው አይነት እንዳልሆነ
እሱ ሶርስ ትክክልና ስግደት ላይ ያለው የሚገዙለት ፈጣሪ ቅልቅል የለውም። የመላይካም በጣም ተወዳጅ የሆኑት የነብዩም የለም እዛ ውስጥ እና አንድ ሶርስ አለ። ሌላው ነገር የተፈጠረ ነው። ያን ፈጣሪ ብቻ ነው መኖርም መገዛት ያለብህ የሚለው እንትን አሸነፈኝ። አንድ ሶርስ አለ። ያ ሶርስ ለጥያቄ ሄዶ ቁጭ አለ። አሁን ደግሞ አላህ የሚለው ስም ገላጭ ነው ብዬ አመንኩኝ። አሁን እግዚአብሔር ስል ነው የለመድኩት። ጌታ ብለህ የምትጠራው ነገር አለ፣ ሰዎች ሊጠቀሙት ይችላሉ። ሁለተኛ አይደለም ለአላህ ለነቢያቶች ራሱ የሚሰጡት ሪስፔክት ትንሽ ልኩን የጠበቀ ነውና ይሄ ሶርስ የዚህ ሶርስ ትክክለኛ መገለጫ እስልምና ነው ብዬ በውስጥ የወሰንኩ። ግን ደግሞ ዝም ብዬ እንዳልገባ ማጥናትና መጠየቅ አለብኝ ብዬ መጠየቅ ጀመርኩኝ። የክርስቶስን ሞት፣ ስለ ስላሴ እነዚህ ነገሮች በተለይ አንድ እንትና አናስ የሚባል ልጅ በጣም ይመልስልኝ ነበረ። ቴንክ ዩ ሶ ማች። በዛው ጎበዝ ልጅ ነው፣ በጣም ንጽጽር ላይ የሚሰራ ልጅ አለና እንደዛ እያደረግኩኝ እያጠናው ስገባ ቶታሊ ኦሪት የሚባለው መጽሐፍ ዝምድናው ከቁርአን ጋር እንጂ ከአዲስ ኪዳን ጋር የሚገናኝ ነገር የለውም። ሁለት መዋሃድ የሌለባቸው መጽሐፎች ነው የተዋሉት። የአዲስ ኪዳንና የኦሪት መጽሐፍ የሰማይና የምድር ያክል ነው ርቀቱ። የሚዛመድ የሚቀራረብ ነገር የላቸው። ለቁርአን ይቀርባል ሐሳቡ ቶታሊ ለቁርአን ነው የሚቀርበው። ኦሪት ወይም ብሉይ ኪዳን የሚባለው ማለት ነው። እንግዲህ አይሁዶች ቡሊ የሚለውን አይጠቀሙ። ተውራት ማለት ነው። አዎ ተውራት ቡሊ የሚለውን አይጠቀሙ። እነሱ አሮጌ ያረጀ የቆየ እንደማለት ነው። እሱን አይጠቀሙ እነሱ ስቲል አሁንም እየተጠቀሙበት ስለሆነ። ስለዚህ የዛ የአንድ አምላክ ትምህርት ቀጥታ መቶ አዲስ ኪዳን ላይ ወደ ሶስትነት ነው የተቀየረው። አንድ አምላክ የሚለውን ትምህርት ኢየሱስም ሲያስተምር ነበር። መሐመድም መጥቶ የቀጠለው እሱ ነው። እዚህኛው ላይ ነው አዲስ ኪዳን ላዛምድ ብለህ የምታዛመደው ነገር የለም፣ አይቀራረብም። እነሱን ነገሮች እያየው ሲሄድ ሞር የኦሪት ትምህርት ንግግሩም ጽሁፉም ዝምድናውም ከቁርአን ጋር ነው ፊት የሚያደርገው። ሰዎች ደግሞ ማየት አለባቸው። የማንበብ የመነጋገር የመወያየት እንደ ባህል እኛ ሀገር ነውር ስለሆነ እኛ ሀገር ስድድብ፣ አሽሙር፣ ማሽሟጠጥ ነው እንጂ ሰው ለሚያነሳው ጥያቄ መልስ የሚሰጥህ የለም። የሆነ ጥያቄ ስጠይቅህ እገልሃለሁ የምትለኝ ከሆነ ለምንድን ነው የምትገለኝ? ለምንድን ነው የምትዘትብኝ? ጥያቄ ነው የጠየቅኩህ። ለጥያቄ መልስ ነው እንጂ መመለስ ያለብህ ለእኔ ብለህ ለእኔን በመግደል አንተ ምንድን ነው የምትጠቀሙ? ስለዚህ ስትጠየቅ እገልሃለሁ የምትል ከሆነ ስትጠየቅ የምትሳደብ ከሆነ የያዝከው ነገር ራሱ ትክክል አይደለም። አንተን መሆን አልፈልግም እኔም ሰዎች ሲጠይቁኝ እገልሃለሁ ምናምን ምን ምን ያደርግልኛል? ሰላሜን ለምን አጣለሁ? ስለዚህ ሞር እነዛ ጥያቄዎች መልስ እየመለሱ የነበሩት እነሱ ናቸውና ፈጣሪ በፈቀደ ሰዓት እጅ ሰጠሁ ማለት ነው። በጣም ደስተኛ ነኝ። አሁን በተለይ ስሰግድ ከራሴ ጋር ከምወስደው ጊዜ ብክነትህን፣ ቀዥቃዣነትህን ወደ ሶላት ስትቀም እንደዛ አይነት ስሜት ፊል ታደርጋለህ በደንብ። አሁን ዝም ብሎ ሜዲቴሽን ምናምን እያሉ እንትን አደረጉት እንጂ በተለያየ መንገድ ስትቅነዘነስ ቆይተህ ከፈጣሪ ጋር የምትወስደው ጊዜ ካልም ታደርጋለህ፣ ትሰበሰባለህ። ራሱ የምትፈልገውንና የማትፈልገውን ነገር ለይተህ ታውቃለህ። ለፈጣሪ የሚቀርብ ጊዜ ነው። በቃ ከፈጣሪ ጋር የምትወስደው ጊዜ ነው። ማንም ኮናኝ የለብህም። አንተና ፈጣሪ ብቻ ነው በልብ የምትገናኙት። አክሽንህን ለሰው ማስመሰል ትችላለህ። ከፈጣሪ ጋር ግን ያለህ ግንኙነት ሀርትህን ነው የሚያየው የሚለው እሱ በቃ ዘርሮታል። እኔ ልብ ያስባል ይናገራል ምናምን ብያስብና እስልምና ከልብ ጋር ተያይዞ ኒያ ጋር ቀልብ ጋር የሚያስተምረው ትምህርት በቃ ይሄ ቋንቋው ደግሞ በአረበኛ ስለሆነ ሲተረጉም ወደ አማርኛ መቅለል አለበታል እና ከኔ ሐሳብ ጋር ይሄ ግጥም ያለ አመለካከት ነው። እስልምና ከተፈጥሮ ስርዓት ጋር አይጋጭም። አንዳንድ ሳይንሳዊ ነገሮችን ለእስልምና እውቅና ሳይሰጥ በብዙ ሳይንስ የተደገፉ ናቸው። የእስልምና በአመጋገብ ስርዓት ብትል በተፈጥሮ ስርዓት ብትል እነዛን ሳይንስ ለእስልምና እውቅና አይሰጥም። የራሱ ውጤት አድርጎ ያቀርባቸዋል። ብዙ ነገር መጥቀስ ይቻላል በዛ ነገርና ብዙ ከተፈጥሮ ስርዓት ጋር የሚጋጭ የለውም። እኔ አሁንም ከተፈጥሮ ስርዓት ጋር የሚጋጭ ነገር ብዙ የመቀበል አቅም የለኝም። አሁንም እቸገራለሁ፣ በጣም እቸገራለሁና እነዛ ነገሮች በተለይ አንድ ሶርስ አለ። ያ ሶርስ አላህ ነው። ማንም ሰው መገዛት አለበት ለአላህ ነው። በሁሉም የሚፈርድ እሱ ነው። አሁን ሶላት ስታደርግ አልሐምዱ ሙሉ ንግግሩ የሰው እጅ የለበትም። በቃ ወደሱ ነው በቃ ወደሱ ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የአላህ ባሪያ እንደሆኑ መልእክተኛ ብቻ አይደለም ባሪያም እንደሆኑ ጭምር እየተናገርክ እንደኛው እየተናገርክ የምታደርገው ነገር ነው። ዝም ብዬ ሴንስ ሳደርግ ለምን መልእክተኛን ከዛ በፊት ጌታ አምላክ ብለዋላ
ከረሱል በፊት የመጣውን ኢየሱስን እኮ መልእክት አምላክ ነው ብለዋል። እሱ አላለም በግድ ብለውታል። ያ ነገር እንዳይፈጠር ይመስለኛል እንግዲህ ሰው እንደሆኑ የአላህ ባሪያ እንደሆኑ የአላህ መልእክተኛ እንደሆኑ እየተናገር የአላህን ስም ብቻ የምትገዛው ለሱ ነው። ሩህሩህ እንደሆነ የምትመሰክርለት ለሱ ነው። ከሱ ውጭ ለማንም አትገዛም። ይሄ ደግሞ ሞር ከኔ ከነበረኝ ፍላጎትና ስሜት ጋር የሚጣጣም ሆኖ ስላገኘሁት እስልምናን በደስታ ለመቀበል የወሰንኩት በዛ በጣም ይደንቅ ነው። እስቲ ሻሃዳ ስለያዝክበት ቀን እናንሳ። ከብዙ ጥረት ከብዙ ጥያቄ አይደለ ከብዙ ጭንቀት ከብዙ እንቅልፍ ማጣት በኋላ ቀደም እንዳልከኝ ያኔ ውሳኔ ለመወሰን በጣም አተነፋፈስ ስርዓቴ ራሱ በጣም ከባድ ነበር። እኔ ምንድን ነው መቼስ በአደባባይ አይደለም የምናወራው። በየነበርኩበት ህብረት ውስጥ በወንብድና በውሸት በሌብነት አልታማም በጭራሽ ማለት ነው። በግል ድክመቶች ሊኖሩ ይችላሉ፣ ግን ማምነው ነገር ጋር ግን ሲሪየስ ነበርኩኝ። በተለይ እኔ የማራመደው የነበረው እምነት ምንድን ነው? በመጀመሪያው አዳም የገባው ባህሪ አውሬ ነው ብዬ ነበር ማምነው። ምን ማለት ነው? በመጽሐፍ ውስጥ እናወራለን በኋላ። እንግዲህ አደም አይደለ በእስልምና በአዳም በኩል የገባው ስፕሪት አለ፣ መንፈስ፣ ያንን ነገር እንዲበላ ያበረታታው የሰበከው የነገረው ሰይጣን አለ። ያ ሰይጣን ደግሞ ጋድ በአውሬ መስሎታል፣ እባቡ አይደለም እንደዛ ብዬ አላምንም ነበረ፣ ግን ባህሪውን ማንነቱን እባብ አድርጎ መስሎታል። እና በዛ በአዳም በኩል የገባው ማንነት አውሬ ስለሆነ ሰው ሁሉ አውሬ ነው ብዬ ነበር ማምነው። ኢቭል ነው ሰው። ዘር አንድ ስለሆነ በአዳም በኩል የመጣው ዘር አንድ ዘር ነው። አዳም ተባስቶ አይደለም። ስለዚህ ሁላችንም አዳም ነን። ከአዳምና ከሔዋን የመጣ ነው። የተበከለ ኮራፕትድ የሆነ ማንነት አለ። ይሄ በመጀመሪያው አዳም የገባው ማንነት። በሁለተኛው ወይም በኋለኛው አዳም ብለን ደግሞ በክርስቶስ የመጣውን ህይወት እሱ ደግሞ አዳምን መስቀል ላይ ያስወግዶ ዘር ማንነቱ ነው ቀጥሏል ብዬ ነው የማምነው። ስለዚህ የመጀመሪያውም አዳም ቅንጣት ዘር ነው ማንነት ነው። በኋለኛው አዳም ደግሞ የመጣው ቅንጣት ነው ማንነት ነው። አምላክ መሆኑን ፋይል የዘጋሁት እስልምና ከመቀበሌ በፊት ነው እንጂ እስልምና አይደለም ክርስቶስን ሰው እንደሆነ ያሳመነኝ። በኋለኛው አዳምና በፊተኛው አዳም ምንም አይነት ዲፈረንት የለም። የመጀመሪያው አዳም ከመሬት የተበጀው እግዚአብሔር እፍ ብሎ የፈጠረው ማንነት ያመጣለት እሱ ኮራፕትድ ሆኗል። ስለዚህ እግዚአብሔር ስለተጸየፈው ማንነቱ ስለተበከለ ከገነት አባሮታል ብዬ ነው የማምነው። ህይወት አልባ ነው። ሞት የተባለው ሙቶ እኮ አይደለም፣ ከእግዚአብሔር ጋር ያለ የነበረውን ግንኙነት በማቋረጥ ነው። ስለዚህ በክርስቶስ በኩል ደግሞ የእውነት መንፈስ ሆኖ በመጣው ይህን የእውነት መንፈስ የሚለውን ከእስልምና ጋር በኋላ እያይዝልሃለሁ። የእውነት መንፈስ ሆኖ ከመጣው ክርስቶስ ጋር ደግሞ ህይወት ይዞ ነው የመጣው። በመጀመሪያው አዳም የገባው ሞት ለሁሉ እንደሆነ ሁሉ በክርስቶስ የገባው ህይወት ደግሞ ያለማንም ፍቃድ ራሱ ነው ብዬ ነው የማምነው። ስለዚህ የሚጠፋ የሚድን ሰው የለም። ሰው ሁሉ የክርስቶስ ህይወት ተካፋይ ነው ብዬ ነበር ሳምን ነበር። ግልጽ ነው አግኝተኛ። ስለዚህ በመጀመሪያው አዳም የገባው ማንነት ካለኔ ፍቃድ ዘር ሆኖ ከተገኘ በአዳም ውርስ ብለን ክርስትና እንደዛ በሆነ ስለተገኘ በክርስቶስ የመጣው ደግሞ የማንንም ፍቃድ አይጠይቅም ነው። ስለዚህ እያደገ ሲሄድ እንዲያውም እኛ በክርስቶስ በኩል አይደለም ህይወት የጀመረው ቀጥታ ከእግዚአብሔር ነው ህይወት የጀመርኩት ብዬ ደግሞ ማመን ጀመርኩ። ለዛም ደግሞ ስፒሪቹዋሊ ማስረጃ አለ። በመጀመሪያው አዳም የገባው ማንነት ለሁሉ እንደሆነ ሁሉ በክርስቶስ ደግሞ የመጣ ህይወት አለ አይደል? መስቀል ላይ ነው የቆመው። ግልጽ ካልሆነ ጠይቀኝ መሃል ላይ እንትን እያለ መስቀል ላይ ነው የቆመው። ስለዚህ በአዳም የመጣው ህይወት መስቀል ላይ ቆሟል። ስለዚህ በመጀመሪያው አዳም የገባው ማንነት መስቀል ላይ ተዘርሮ ተጥሏል። ሰይጣን ዲያብሎስ ማለት ነው መስቀል ላይ ተወግዷል። ስለዚህ ህይወት ማንነቱን የቀጠለው ማን ነው? ክርስቶስ ነው። ማመን አለባችሁ፣ መቀበልም አለባችሁ። ይሄ በመጀመሪያው አዳም የገባው ምት ሰይጣን ሞቶ ተወግዷል። አሁን ህይወት ማንነቱን የቀጠልኩት እኔ ነኝ አለ እሱ። ስለዚህ ቆሟል። እኛ ደግሞ ከክርስቶስ ሞት በኋላ የመጣን ያ አዳም ዘር አልመጣም ወደ እኔ። አሁን በአዳም የሚባለው ዘር እኔን አያገኘኝም። መስቀል ላይ ቆመሃ የዛሬ 2000 ምናምን ተከፍሎለታል። በቃ ተከፍሏል። እግዚአብሔር ከፍሎታል፣ አስወግዶታል። ተከፍሏል የሚለውን እንኳን ብዙ አልቀበልም ነበረ። የለመድኩት አይደወርድ ራሱን ተከፍሏል የሚለው ይሄ በኋላ ላይ የተሸቀጠ ሸቀጥ ቋንቋ ነው። ለማን ነው የሚከፍለው? እኔ መስቀል ላይ የመጀመሪያውን ሰው አስወግዶታል ብዬ ነው የማምነው። የእግዚአብሔር ሐሳብ ነው ያ የመስቀል ስራ እንጂ እግዚአብሔር የሆነ ልጁን ለሆነ ሰው ሄዶ ከፍሎ ምናምን ለማን ነው የሚከፍለው? ከፋይ ካለ እኮ ተቀባይ አለ፣ የሚቀበለው ሌላ አካል አለ ማለት ነው። ጥያቄም እኮ የጠየቅኩት እሱ ነው። አንተ የሆነ ነገር እኔ ልጅህን ባግትብህ ባስገድድብህ ልጅህን መስዋዕት ካደረግ ተቀባይ አካል አለ። ለማን ነው ልጁን የሚከፍለው? ስለዚህ በአዳም የገባውን ማንነት ነው መስቀል ላይ ያስወገደው ብለን ሳምን የነበረው። ስለዚህ ከሰው ውጭ ነው ይሄ።
እኛ ደግሞ ከክርስቶስ ሞት በኋላ ነው እኛ የመጣን። ስለዚህ በክርስቶስ ሕይወት ወደ እኔ አልመጣም ወደሚል በማንም ያልተደፈረ አደገኛ ደግሞ ትምህርት ጀመር። እንደዚህ ያሉ የኔ ጀማዎች እንደዚህ ነበር መሰል ሀሳቦችን ኢንተርቴይን ታደርጋለህ። ከመጽሐፍም ማስረጃ ስላለን ነው። መስቀል ላይ ከቆመ ወይ ለምንድን ነው የአዳም ኃጢአት ወደ እኔ የሚያልፈው? አዳም ቆመሃ መስቀል ላይ ኋለኛው አዳም መጥቶ እኮ ገረሰሰው። የእግዚአብሔር ልጅ የዳቢሎስን ስራ ሊያፈርስ ተገለጠ እኮ ነው የሚለው። እግዚአብሔር አለ መስቀል ላይ እኮ የእግዚአብሔር ልጅ የዳቢሎስን ስራ ሊያፈርስ ተገለጠ ነው የሚለው ቃል በቃል የሚለው። ስለዚህ የገለጠ አካል አለ ሌላ አብ የሚባል ሶርስ። ልክ የመጀመሪያውን አዳም የፈጠረ ክርስቶስንም የፈጠረ ሌላ አባት አለ፣ ሶርስ አለ፣ ፈጣሪ አለ። ስለዚህ እሱ መጥቶ ነው መስቀል ላይ ያስወግዷል። አሁን በአዳም ሞት የለም፣ በክርስቶስ ሕይወት መጣ። ስለዚህ ይሄንን ጎስፕል ነው ስበኩ የተባሉት። አሁን ሞት የለም፣ በመጀመሪያው አዳም የነበረው ተወግዷል። ሴት የለም፣ ጨዋ የለም፣ ወንድ የለም፣ ባሪያ የለም፣ ሁሉ በክርስቶስ ሕይወት ሆኗል። በዚህ ጽኑ እምነት ነው የገፋሁት ለ4-5 ዓመት እና የእውነት መንፈስ ቅድም እያልኩ ነበረ። እንግዲህ እስልምና አልተማርኩትም። እኛ የምንናገረውን ነገር ሙስሊም አላስተማረንም። ግን ኢየሱስ ክርስቶስ በሚመጣበት ጊዜ ኦልሞስት ከ70 እስከ 90% እርኩስ መናፍስት ነበር ዓለም የሚያመልክ ነበረው። ስለዚህ የእውነት መንፈስ ነው ማለት ከአላህ የተላከ እውነተኛ ነብይ መልእክተኛ ነው፣ ህይወት ይዞ የመጣ ነው የሚለውን የእውነት መንፈስ የሚለውን ለሙስሊሞች እንደዛ ብለው ያምናሉ። ይሄ ከየት መጣ? እንዲህ አይነት ነገሮች በጣም መሰረታዊ ነገር ደግሞ ፍጹም ሰው አሁን አንተ ፍጹም ወንድ ነህ ትጠራጠራለህ? ፍጹም ሴት ትሆናለህ? አንዱን ነው በፍጽምና ላረገው የምችለው አንዱን ነው ወይ? ፍጽምና ማለት ምን ማለት ነው? ፐርፌክሽን አይደል? ፐርፌክት የሆነ ነገር እሱ ወንድሜ ወንድ ነው፣ ሴት መሆን ይችላል፣ እኛ መሆን አንችልም አይደል? ፍጹም ምን ሆነን ስለተፈጠር ፍጹም አምላክ ፍጹም ሰው እንዴት ትሆናለህ? በአንድ ነገር ላይ አንተ ፍጹም ከሆንክ ሌላ ፍጹም እንዴት ትሆናለህ? ማንም ሰው ምድር ሰማይ ላይ የሚመልሳት መልስ የለም። በአንድ ነገር ላይ ፍጹም ከሆንክ ሌላ ፍጹም ደግሞ ልትሆን አትችልም። ይሄም ጥያቄ ነበር። አዎ በአንድ ነው ፍጹም ወንድ እንዴት ፍጹም ሴት ሊሆን ይችላል? በጣም ይሄ በቃ ሊገባቸው ይችላል ብዬ የምጠቀመው ምሳሌ ነው። ስለዚህ ፍጹም አምላክ ፍጹም ሰው ሊሆን አይችልም።